መድኃኒታችን ኢየሱስ ክርስቶስ ተቸንክሮ የዋለ። ይህን ክብር ከማሳደፍ በላይ ክርስቶስን መስቀል የለም። መድኃኔዓለም እጁን የተቸነከረ እኛን የእሱ እጆች ሊያደርገን በቂም በተንኮል በመለያየት በዘረኝነት እየወጋ ነው። ያ ነው ክርስቶስን መስቀል ማለት። የግድ ብረት ይዞ መጥቶ በገመድ በጅራፍ ማሰር እኮ አይደለም። ወንድሞቻችን እንለምናችኋለን፣ እናጓድዳችኋለን፣ መልካም ትሰሩ ዘንድ ስሙን ምስክር አድርገን እንማልዳችኋለን። አንድም እንለምንላችኋለን፣ እናንተ እንለምናለን። ኢታስተሐቅርዋ ለጸጋክሙ ለጸጋ እግዚአብሔር እንተ ኀቤክሙ እግዚአብሔር የሰጣችሁን ስጦታ አታቃሉ። ወንድሞቻችን እግዚአብሔር የሰጣችሁን ስጦታ አታቃሉት፣ በላያችሁ ላይ አድሮ ያለው ጸጋ ብዙ ነው ይላል። ለክርስቲያን የተሰጠው ጸጋ ብዙ ነው። ብፁዕ ሕዝብ ዘእግዚአብሔር አምላኩ እግዚአብሔር አምላክ የሆነለት ሰው ሕዝብ ንዑድ ክቡር ነው። ሕዝበ እግዚአብሔር ከመሆን በላይ ክብር የለም። ውሉደ እግዚአብሔር ከመባል በላይም ክብር የለም። ይህን የተሰጣችሁን ጸጋ አታቃሉት። ብዙ ጸጋ ተቀብላችኋል። የእግዚአብሔር ወዳጆች ተብላችኋል። ከወዳጅነት በላይ ልጅ፣ ከልጅነት በላይ አካል፣ ቤተ መቅደስ። ክርስቲያን በዚህ ዘመን ምን ያህል እንደከበረ ተመልከቱት። ኢይብለክሙ አግብርቴ አላ አይርክቴ አንትሙ እናንተ ባሮቼ አይደላችሁም። ከእንግዲህ በኋላ ባሪያ አትባሉ፣ እናንተ ወዳጆች ናችሁ። እስመ ኩሎ ዘሰማይኩ በኀበ አቡየ ነገርኩክሙ ከአባቴ በሕልውና የመከርኩትን በሕልውና ያየሁትን ሁሉ ነግሬያችኋለሁ። ምስጢር አብ ወልድ ወመንፈስ ቅዱስ ገልጬላችኋለሁና ምስጢር የሚነገር ለባሪያ አይደለም፣ ለወዳጅ ነው፣ ለታመነ ወዳጅ ነው። እናንተ እንግዲህ ወዳጆቼ እንጂ ባሮች አይደላችሁም። ከዚህ በላይ ደግሞ ከፍ አድርጎ ምን አድርጎናል? መንጋዎቼ ብሎናል። የክርስቶስ መንጋዎች ነን። መልካም እረኛ እሱ ያለን። ከዚህ አውጥቶ ምን ብሎናል? ልጆቼ ብሎናል። ወዳጅ ስላችሁ እስመ ገብር ያምር ዘይሬሰዮ እግዚኡ ባሪያ ጌታው የሚያደርገውን አያውቅም። ለሌላ ይሸጠው እንደሆነ እሱ በ50 ብር የገዛውን ባሪያ ለሌላ በ100 ብር ይሸጠው እንደሆነ ባሪያ ጌታው የሚያደርገውን አያውቅም። እናንተ ግን የሰማይ ርስት እንደማወርሳችሁ ነግሬያችኋለሁ። መጨረሻችሁ የታወቀ ዋጋችሁ የታወቀ እስመ ብዙ እሴትክሙ በውስተ ሰማያት በሰማይ ብዙ ዋጋ ያላችሁ በስመ እግዚአብሔር የከበራችሁ ናችሁና እናንተ ባሪያ ሳትሆኑ ወዳጅ ናችሁ፣ የሥላሴ ወዳጅ። ከዚያ በላይ ደግሞ ምን አለ? አይ ልጆች ናችሁ፣ ደቂቅዬ እናንተ ልጆች ናችሁ። እንግዲህ የሰው ልጅ የሥጋና የደም ልጅ አይደላችሁም፣ የሥላሴ ልጅ ናችሁ እናንተ። ሰራተኛ ቢሆን ነግሬያችኋለሁ፣ ወዳጅም ቢሆን ምክር ይካፈላል፣ በልቶ ጠጥቶ ይሄዳል እንጂ ርስት አይወርስም። ርስት የሚወርስ ግን ልጅ ነው። እናንተ ልጅ ናችሁና ርስት ተወርሳላችሁ። ምን አለን ደግሞ? መቅደሶቼ ናችሁ አለ። እናንተ መቅደሶቼ ናችሁ፣ ውዬም ማድረው በእናንተ ነው። እናንተን ማደሪያ አድርጌ አድራለሁ እውላለሁ። ተመልከቱ፣ እውነቴን ነው። ሰው ምን ያህል ክቡር እንደሆነ ሰው ምን ያህል ክቡር እንደሆነ። አንድ ባለስልጣን የተቀመጠበት ወንበር እኮ ይከበራል። የክርስቲያኖች ሰውነት እኮ የእግዚአብሔር ዙፋን እኮ ነው። የአብ የወልድ የመንፈስ ቅዱስ ዙፋን ነው። ከዙፋን በላይ ደግሞ ከፍ አድርጎ ምን አለ? አካሉ ደግሞ አደረግን። ንሕነ አባል ወውእቱ ርእስ አለ። እሱ ራስ ነው፣ እኛ አካል ነን፣ ሕዋስ ነን አለ። ተመልከቱ። ትፈቅዱኑ ትረስይዎ ለአባለ ክርስቶስ አባለ ዘማ። አካላችሁ እኮ የክርስቶስ አካል ነው። የክርስቶስን አካል ወስዳችሁ የዘማዊ አካል ለምን ታደርጉታላችሁ? እጅ እግራችሁ እኮ የክርስቶስ አካል ነው፣ የእናንተ አይደለም። ደም ተከፍሎባችኋልና የራሳችሁ አይደላችሁም፣ በዋጋ ተገዝታችኋል ይላል ቆሮንቶስ 7 ላይ ሲናገር ቅዱስ ጳውሎስ በዋጋ ተገዝታችኋልና የገዛ ራሳችሁ አይደላችሁም። ስለዚህ ከራሳችሁ ነፃ ውጡ፣ ለራሳችሁ ሙታችሁ ለክርስቶስ መኖር ጀምሩ። የራሳችሁ አይደላችሁም። ሰው በገዛ ራሱ መብት የለውም፣ ለክርስቶስ ነው ሊኖር የተፈጠረው። ይሄንን ነው ቅዱስ ጳውሎስ ያደረባችሁን ጸጋ አታቃሉ ያለ። አሁን ቅድም የነገርኳችሁን ስሙ። እኛ ምንድነን በሉ፣ እኛ ምንድነን በሉ እንጂ የክርስቶስ ወዳጆች በሉ። እኛ ምንድነን በሉ፣ የክርስቶስ በጎች። እኛ ምንድነን በሉ፣ የክርስቶስ መቅደሶች። እኛ ምንድነን በሉ፣ የክርስቶስ ልጆች። እኛ ምንድነን በሉ፣ የክርስቶስ አካሎች በሉ። አያችሁ ምን ያህል እንዳከበረ።
ከባሪያነቱ አውጥቶ እሱ ታዲያ የባሪያን መልክ ይዞ መጥቶ ነው። ወነሣ አርአያ ገብር የባሪያን መልክ ይዞ መጣ። አንዴ ርሶ እንዘባይል ውእቱ እምኩሉ አንዴ ርሶ እምኩሉ እንዘባይል ውእቱ እምኩሉ ከሁሉ ባለጸጋ ሲሆን አንዴ ርሶ እምኩሉ ከመ ትበአሉ አንትሙ በንዴተ ዚአሁ በእርሱ ባለጸግነት እናንተ በሱ ድህነት እናንተ ባለጸጎች ትሆኑ ዘንድ ራሱን ድሃ አደረገ። ሊቁ ቅዱስ ጎርጎርዮስን ሲናገር አይ ክርስቶስ ደህዬ የተባለ ምንድን ነው? አቶ ነው አይደለም። የድሃን ሥጋ ለብሶ ከመምጣት በላይ ድህነት ስለሌለ ነው። ለሱ ይሄ አይነገርለትም አይገባውምና ነው። በዚህ አክብሯችኋል። ልጆቹ አካሎቹ መቅደሶቹ ለማድረግ እሱ አካሉን እጅግሩን ሰውነቱን ለገርፋት ደረቱን ለውጋት እጅግሩን ለችንካር ለቀኖት ለስለት ሰጥቶ እኛን ከባርነት ነፃ ያወጣን መድኃኔዓለም ስሙ የተመሰገነው። ይህን ጸጋችሁን አታቃሉት። ይህንን የተሰጣችሁን ጸጋ በኃጢአት በነውር በክፋት በአድማ በመለያየት በተንኮል በጥንቆላ በእንዲህ ያለ ነገር ይህን ጸጋ አታርክሱ። ለእጅ እግራችሁ ክብር ስጡት። ለዓይናችሁ ክብር ስጡት። ለሰውነታችሁ ክብር ስጡት። ሰውነት የእግዚአብሔር አካል ነው። የክርስቶስ እጅ እግር ነው። የክርስቶስ መቅደስ ነው። የክርስቶስ ወዳጅ ነው። የክርስቶስ ልጅ ነው። ዋጋ ተከፍሎብኛል። በደም የተገዛው ነኝ። እኔ ክቡር ፍጥረት ነኝ። ተመልከቱ። ከቃሉ ጋር ናችሁ? አዎ እንዴ! ይህ ሰው እኮ ለፍቶ ደክሞ የገዛት ቀለበቱ ጭቃ ውስጥ ብትገባ እኮ አጥቦ ይዛታል እንጂ አይንቃትም። ክርስቶስ መድኃኔዓለም እኮ እኛን አይንቀንም። ደሙን ከፍሎብናል። ውድ ገንዘቦቹ ነን። በደም የገዛን ስለሆነ አጥቦ ይዘናል እንጂ በረከስን ቁጥር እያወጣን አይወረውረንም። ለዚህ ግን የሚያስፈልገው ምንድነው? ክብርን ማወቅ። እስቲ ክብርን ማወቅ በሉ። የገጠር ሰው መጨረሻ ተጣልቶ ሲናደድ ክብርን ጠብቅ ነው የሚለው። እንዲያ ካለ ነገር አልቋል፣ ቆመጥ መጣ ማለት ነው። ሰውዬ ክብርን ጠብቅ ካለ እንዴት ያለ ንግግር ነው? ወንጌል እኮ ነው። እስቲ ክብርን ጠብቅ በሉ። ያው ሁላችሁ ክብራችሁን ጠብቁ። እውነቴን ነው። እኔ ግን ልመታችሁ አይደለም፣ የኔ ትምህርት ነው። ክብርን መጠበቅ የሚባለው ይሄ ነው። ክርስቲያን ክቡር ፍጥረት ነው። ክቡር። ስለዚህ እኛ ከአጋንንት በላይ ከእንስሳት በላይ ሰው ነን። ከእንስሳት በላይ ሰው ነን። ከሰው በላይ ክርስቲያን ነን። ከእንስሳት በላይ ሰው ነን በሉ በሉ እንጂ ከሰው በላይ ክርስቲያን ነን በሉ እስቲ። ከሰው በላይ ምንድን ነን? ክርስቲያን ነን። በእውነቱ ማለት ክርስቲያን ሆነን የክርስቶስ አካል ነን። መድኃኔዓለም እጁን የተቸነከረ እኛን የእሱ እጆች ሊያደርገን ነው። እግሩን የተቸነከረ የእሱ እግር ሊያደርገን ነው። የእሱ አካል ለማድረግ ነው። ልብሶቹን ለማጠብ ነው። ይሄንን ለማድረግ ነው መድኃኒታችን ኢየሱስ ክርስቶስ ተቸንክሮ የዋለ። ይህን ክብር ከማሳደፍ በላይ ክርስቶስን መስቀል የለም። ከቃሉ ጋር ናችሁ? እስቲ አሁን አንድ ጥያቄ ልጠይቃችሁ። በዚህ ዘመን ክርስቶስ ቢመጣ ተሰቅሉታላችሁ? ታመሰግኑታላችሁ? ኧረ ንገሩኝ። እሺ ጌታ የተሰቀለለት ብትኖሩ ተሰቅሉታላችሁ ወይስ አትሰቅሉትም? እኔ ብኖር ኑሮ አልሰቅለውም ነበር በሉ እስቲ። በሉ ሁላችሁ እሺ፣ እንደገና በሉ። እኔ ብኖር ኑሮ በሉ። እሺ እንደገና በሉ። እጁን አልቸነክረውም በሉ። እግሩን አልቸነክረውም፣ ሰውነቱን አልገርፈውም፣ በችንካር አልወጋውም። መልካም። በዚህ ዘመን ክርስቶስን እየሰቀልን አይደለም? ኖ ክርስቶስን መስቀል እኮ ሰውነታችን የማን አካል ነው ብያቸዋለሁ። አዲያ ከአይሁድ እኮ ልዩነት የለንም። አይሁድ በብረት ቸነከሩት፣ እኛ በኃጢአት እየወጋ ነው እኮ ነው። ከኛ ላይ ውሎ እንዳያድር በቂም በተንኮል በመለያየት በዘረኝነት እየወጋ ነው። ያ ነው ክርስቶስን መስቀል ማለት። የግድ ብረት ይዞ መጥቶ በገመድ በጅራፍ ማሰር እኮ አይደለም። ክርስቶስን መግረፍ፣ ክርስቶስን መስቀል፣ ክርስቶስን መቸንከር ማለት ምን ማለት ነው? ኃጢአት እየሰሩ እሱ በእኛ ላይ እንዳያድር ማለት ነው። ከዋለበት እንዳይውል ካደረበት እንዳያድር እሱን ማሰቃየት ማለት ይሄ ነው። ከዚህ እግዚአብሔር ሰቃልያነ እግዚእ ከመባል ይሰውረን። ስለዚህ ወንድሞቼ ጸጋችሁን አታቃሉ አለና እንዲህ ብሏልና መጽሐፍ በዕለተ ሪት ሰማይኩከ ወዕለተ መድኃኒት ረዳይኩከ
በተመረጠች ዕለት በተወደደች ዕለት ሰማሁህ በመዳን ቀንም ረዳውህ ተብሎ ተጽፏልና ይላል ቅዱስ ጳውሎስ። በተመረጠች ቀን ሰማሁህ በሉ። ይሄንን በተመረጠች ቀን በሉ። በመዳን ቀንም ረዳውህ በሉ። አዎ ርዕሳችን የምን ቀን ነው? የመዳን ቀን ነው። የመዳን ቀን ነው። የተመረጠች ዕለት ምንድን ነው? ይህንን ትንቢተ ኢሳይያስ ምዕራፍ 49 ቁጥር 8 ላይ ያለውን ቃል በዕለተ ሪት ሰማከ ወበዕለተ መድኃኒት ረዳከ ያለውን ቅዱስ ጳውሎስ የኢሳይያስን እጅ አድርጎ ወስዶ ጠቅሶታል። የተመረጠች ቀን የተባለች አይሁድ የኦሪትን መስዋዕት የበሉበት ቀን የተመረጠች ቀን ትባላለች። ከግብፅ የወጡበት ቀን ደግሞ የመዳን ቀን ይባላል። ከግብፅ ወጥተውበታልና። ልብ ብላችሁ ስሙ። የበጉን መስዋዕት የበሉበት ቀን የተመረጠ ቀን ይባላል። ከግብፅ ባርነት ነፃ ያወጡበት ቀን የመዳን ቀን ይባላል። እንደገና ደግሞ በጋ መስዋዕቱን የበሉበት ቀን የተመረጠ ቀን ይባላል። ጠላት ሰጥሞላቸው ባሕር ተከፍሎላቸው ባሕር የተሻገሩበት ቀን ከመቅሰፍት የዳኑበት ቀን የመዳን ቀን ይባላል። በደብረ ሲና ከእግዚአብሔር ታቦት የተቀበሉበት ሕግ የተቀበሉበት ቀን የመዳን ቀን የተመረጠ ቀን ይባላል። በዚያው ከመቅሰፍት የዳኑበት ደግሞ የመዳን ቀን ይባላል። አንድ ሰው በሕግ የዋለለት በሕግ ያደረለት ሕግ ያገኘለት ሕግ የተማረለት እሱ የተመረጠ ቀን ነው። ሕግ የሰማንበት ቀን ሕግ የጠበቅንበት ቀን የተመረጠ ቀን ይባላል። ሕግ የተቀበልንበት ቀን የተመረጠ ቀን ይባላል። በሕግ ደግሞ ከመከራ የዳንበት ቀን የመዳን ቀን ይባላል። ሌላው እስራኤል ከባቢሎን የወጡበት ቀን የተመረጠ ቀን ይባላል። የመዳን ቀንም ከባርነት ድነዋልና የመዳን ቀን ተብሎ ይጠራል። በአዲስ ኪዳን ስንመጣ የተመረጠ ቀን የተባለ ክርስቶስ የተጸነሰበት ቀን ነው። የመዳን ቀንም የሚባለው ያው የተጸነሰበት ቀን የመዳን ቀን ይባላል። የተጸነሰበት የተመረጠ ቀን፣ የመዳን ቀን የተወለደበት፣ መልሶም ደግሞ የተጸነሰበት ክርስቶስ የተጸነሰበት የተመረጠ ዕለት ይባላል። የተጸነሰበት ቀን የመዳን ቀን ይባላል። በደንብ ልብ ብላችሁ አስተውላችሁ ስሙኝ። ክርስቶስ ያዳነን መጋቢት 27 የተሰቀለ ዕለት ብቻ አይደለም፣ በጽንሱም አድኖናል። ክርስቶስ በጽንሱን እኛ ከሌሎቹ በተለይ ደግሞ ከፕሮቴስታንቱ ዓለም የምንለየው አንዱ የነገረ ድህነት አስተምሯችን ይሄ ነው። ፕሮቴስታንቱ የሚሉት ከዓርብ ወዲህ ድነናል ነው። እኛ ግን ከማኅፀን ጀምሮ ድነናል ነው። እስቲ ከማኅፀን ጀምሮ በሉ። ከማን ማኅፀን ጀምሮ? ከእመቤታችን ከቅድስት ድንግል ማርያም ከወላዲት አምላክ ማኅፀን ጀምሮ ድነት የተጀመረባት ከእሷ ማኅፀን ጀምሮ ነው። ለምን ስትሉኝ ቀድሞ ልብ ብላችሁ ስሙ። ሞት ወደዚህ ዓለም የገባው በሔዋን ጆሮ ነው። በሔዋን ጆሮ ሞት ወደ ሲገባ ሐዘንም በሔዋን ጆሮ ገብቶ ወደ ዓለም ደረሰ። ሔዋን እባብን ሰማችና በእባቡን በሰማችበት ጆሮዋ ደግሞ የሐዘን እርግማን ገባባት። በሕማም ለዲ ወወዲደኪ ይኩን ምግባይኪ ሀበ ምትኪ የሚል በጭንቅ በስቃይ ውለጅ ወልደሽም ፈቃድሽ ወደ ባልሽ ይሁን የሚል የሐዘን ድምፅ በጆሮዋ ገባ። የሐዘን ድምፅ በሔዋን የእርግማን ድምፅ በሔዋን ገባና ያ ሐዘን ለልጆቿ ሁሉ ደረሰ። ከእመቤታችን ከቅድስት ድንግል ማርያም ስንመጣ ደግሞ ተፈስሒ ፍስሕት ደስተኛይቱ ሆይ ደስ ይበልሽ የሚል የደስታ ድምፅ በጆሮዋ ገባና ፍስሐ ኩሉ ዓለም ኢየሱስ ክርስቶስ ለዓለሙ ሁሉ ደስታ ሆኖ ተሰጠ። ደስታ ሆኖ በመሰጠቱም እንዲህ ብሎ ተናገረ። ዘጸማ ይምጻ ሀቤ የተጠማ ቢኖር ወደ እኔ ይምጣ ወይስተይ እንዲሁ ይጠጣ በከመ ይቤ መጽሐፍ አፍላገ ማየ ሕይወት ይውህዝም ከርሱ መጽሐፍ እንደተናገረም የሕይወት ውሃ ከሆዱ ይፈስለታል ማለት ሀብተ መንፈስ ቅዱሱ በሰውነቱ ተገልጦ ይታይለታል። ምስጢር ሲያናገረው ታምራት ሲያደርግለት ይገለጥለታል። የሕይወት ውሃኔ አድሬበት እኖራለዋል። ስለዚህ የደስታ ፈሳሽ በእመቤታችን ጆሮ ስለገባ ሐዘናችን በእሷ ጆሮ በኩል ስለተወገደ ድነት በማርያም ማኅፀን ተወጠነ።
ድነት በእመቤታችን ማኅፀን ተጀመረ። ባርነት በሔዋን ጆሮ መጣ። ወውቱ ይቅንኪ ባልሽ ይግዛሽ ብሏት ነበረ። አሁን ግን ነፃነት በእመቤታችን ጆሮ መጣ። እንዲያውም አባ ጊዮርጊስ ዘጋስጫ ሲተረጉም ዮሴፍ እመቤታችን እንዲያገለግላት የታጨ እጮኛዋ የተባለ ለምንድን ነው ሲባል ሔዋን በለስን ቆርጣ በመብላቷ ወንድ የሴት ገዢ እንዲሆን እርግማን ነበረ። አሁን ግን ግዛን ተመለሰ። ነፃነት ስለተመለሰ የሴቲቱ የእመቤታችን አገልጋይ ዮሴፍ እንዲሆን አደረገ። እግዚአብሔር ነፃነትን መለሰ። የሔዋን ነፃነቷ ተመለሰላት። ስለዚህ ይህ የተጀመረ በእመቤታችን ማኅፀን ነው። ለምን? ፍስሐ ኩሉ ዓለም ኢየሱስ ክርስቶስ በማኅፀኗ ተቀርጿልና። ሰው ቀድሞ ሲጸነስ ይጸናል። ሲጸና አይቶ ዲያብሎስ ያድርበታል። ለምን? ከእሾህ ካለው ዛፍ የሚቆረጥ እንጨት እሾህ ነው። ከጽጌረዳ የሚለቀመው ጽጌረዳ ነው። ከወይራ የሚለቀመው ወይራ ነው። ከተረገመው አዳም የሚወጣው ዘር ሁሉ የተረገመ ነበረ። ከተረገመችው ሔዋን የሚወጣው ዘር ሁሉ የተረገመ ነበረ። አሁን ግን ተመልከቱ፣ እመቤታችን ከመ እምጽውር ጽሩየ ገብራ እንደተባለ ወርቅ ከጭቃ በተገኘ ጊዜ ጭቃው ወርቁን እንደማይከተለው ከአዳም ሰውነት ስትገኝ የአዳም ርግማን ያልተከተላት ንጽሕት ዘር እሷ ስለወጣች በእሷ ማኅፀን ክርስቶስ ሲጸነስ ዲያብሎስ በእሷ ርስት ስለሌለው በእመቤታችን ማኅፀን ያድርና ይቆራኝ ዘንድ ስላጣ ከዚህ የተነሳ ምንዳለ የእሱ መርዝ አሽከላው ተቆረጠበት። ቀድሞ ሰው በተጸነሰ ቁጥር ዲያብሎስ እየመጣ በጽንስ ይቆራኘው ነበረ። በጽንስ ይቆራኝና ወንድ ባረፈ ጊዜ መጥቶ እየታየ በጻዕረ ሞት 40 ቀን እያንፈራገጣቸው ይሞቱ ነበረ። ሴት በሞተች ጊዜ 80 ቀን ትፈራገጥ ነበረ። በማኅፀን ይቆራኝ ስለነበረ ማለት ነው። አሁን ግን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ማኅፀን ሲጸነስ የዲያብሎስ ርስት ስለሌለው ገንዘብ የሌለው ሰው ወይ ደግሞ ምን ማለት ነው ከሌላ ቦታ ርስት የሌለው ሰው ከሰዎቹ ርስቱን እንደማያድር የዲያብሎስ ርስቱ ኃጢአት ስለሆነ ኃጢአት በእመቤታችን ሰውነት ስለሌለ ርስት ስለሌለው ዲያብሎስ በእመቤታችን ሰውነት መጥቶ ይቆራኝ ዘንድ ኃይል አላገኘም። ስለዚህ ቁራኝነት በእመቤታችን ማኅፀን ተወገደልን። እስኪ በሉ ቁራኝነት በሉ። በማን ተወገደልን? በእመቤታችን። ስለዚህ ብኪ ድኅነ ዓለም ወበወልድኪ ኮነ ሰላም። በአንቺ ዓለም ዳነ። በአንቺ ማለት በአንቺ ምክንያትነት በአንቺ መሳሪያነት አካላትሽ ምክንያተ ድኅን ሆኖ በአንቺ ዓለም ዳነ። በአንቺ ዓለም ዳነ ማለት አንቺ መድኃኔ ዓለም ነሽ ወይም ደግሞ መድኃኔ ዓለምን ትተኪያለሽ ማለት አይደለም። በአንቺ ሥጋ መሳሪያነት ዓለም ዳነ። ወበወልድኪ ኮነ ሰላም፣ በልጅሽ ሰላም መጣልን፣ በሔዋን ሐዘን መጣ። ስለዚህ ነፃነት በማን በእመቤታችን ማኅፀን ተጀመረ። ያዕቆብ ዘስሩግ ሲናገር እንዲህ ይላል፣ ብላችሁ ስሙ። መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ የእኛን ባርነት ያስወገደው እሱ ካሳ ክሶ ነው። ያ ካሳ የት እንደተጀመረ ልነግራችሁ ነው። ለምሳሌ ወደ በለስ የሄድንበት እግር ነበረ። እግራችን ወደ በለስ እየሮጠ ስለበደለ እግሩን ተቸንክሮ ካሰ። በለስን የቆረጥንበት የእጅ ዕዳ ነበረብን፣ እጁን ተቸንክሮ ካሰ። በለስን የበላንበት የሆድ ዕዳ ነበረብን፣ ደረቱን ተቸነከረ። ይህንን አደረገና ካሰ። ይህንን ካሳ የሚያደርግበትን ሥራ የት ጀመረው? ከእመቤታችን ማኅፀን። ያዕቆብ ዘስሩግ ምን ብሎ ተናገረ? ተመልከቱ። መስቀልን ሊታቀፍበት ክንድን ከሷ ማኅፀን ፈጠረ ይላል። እስኪ በሉ መስቀልን ሊታቀፍበት በሉ። ክንድን ከማን ማኅፀን ነው የሰራው? ከእመቤታችን ማኅፀን ሰራ፣ ለራሱ ማለት ነው።